የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም ሰዓት በርከት ያሉ ስፖርታዊ ጥንቅሮችን ይዘንላችሁ መጥተናል። በተለይም ወቅታዊ ጉዳዮችን በስፋት እናካፍላችኋለን። የዝውውር መስኮቱ የመጨረሻዎቹ ሳምንታት ትልቅ እንቅስቃሴዎች እየተደረገ ይገኛል። በአውሮፓ ሀያላን ክለቦች በስፋት እናነሳቸዋለን። ትልቆቹ ክለቦች እየተሳተፉ ያሉበትን ዝውውሮች፣ እየተደረጉ ያሉ ድርድሮችን፣ በዚህ ሳምንት የሚጠናቀቁትን ጨምሮ በስፋት እናነሳለን። በመረጃ ሰዓታችን ግን አስቀድመን መግቢያችን ላይ ለየት ያለ ጥንቅር ስለመጣናችሁ ነው የምንጀምረው። በሀያላን ክለቦች ትልቆቹ ክለቦች የተጠናቀቁ ዝውውሮችን በስፋት ተይዘዋል። በፕሪሚየር ሊግ መረጃችንም የተጠናቀቀ ዝውውር አለ፣ ድርድር ላይ ያለ ዝውውርም እንዳለ አረጋግጠናል። በስፋት እናነሳዋለን። ይሄንን ጉዳይ ከሲቲ ጋር በተያያዘ ተጫዋቹ በቡድኑ እንዲቆይ ተወስኗል ተብሏል። በተቃራኒው የሚለቁት ተጫዋች እንዳለ ይታወቃል። ስለ ሲቲ አማካኝ ክፍል ግን ብዙ እንላችኋለን። እንደ አጠቃላይ ሲቲን ወቅታዊ የዝውውር መረጃ በስፋት ነው የምናስቃኛችሁ። ቼልሲ ይህን ሳምንት ከማስፈርመው ምለቀው ይበልጣል እያለ ይገኛል። ቼልሲ ቤት ወቅታዊ ጉዳዮች እንዴት ያሉ ናቸው እናነሷለን። ቼልሲ ቤት ከተጫዋቾች ጎን ለጎን የአሰልጣኝ ክፍሉ ላይ አንድ ሰው ማንሳት ወደናል። ምክንያቱ ቀጣይ ፕሪሚየር ሊግ ውድድር ዓመት ላይ በጣም ወሳኝ ነው በተባለ አንድ ጉዳይ ላይ ከሰሞኑ ቼልሲ ሹመት እንደፈጸመ ይታወቃል። እንነግራቸዋለን እሱን ጉዳይ። የመርሳይዶ ክለብ ሊቨርፑል ትልቅ ትኩረት ሰጥቶ እየሰራበት ያለው የፊት መስመርን ጉዳይ በተመለከተም አንድ መረጃ እናካተትላቸዋለን በዚህ ጉዳይ ላይ። ከዛ ውጪ ከሊቨርፑል ስለሚወጡ ተጫዋቾች የወጡ መረጃዎችን በተመለከተ ተጨማሪ ጥንቅር ይሰናል። ዩናይትድ ቤት ድርድሩ ወደ መጨረሻ ምዕራፍ መድረሱን አረጋግጠናል፣ ልነግራችኋለን። ከዛ ውጪ ማንቸስተር ዩናይትድ እያደረገ ያለ ወቅታዊ እንቅስቃሴዎችን በዝውውር ጉዳይ እናካፍላችኋለን። በተለይም ዩናይትድ ቤት አማካይ ክፍሉና የግራ ክንፉ ይጠበቃል። ስለ ቅዳሜው ጨዋታ ጥቂት ነገር እንላችኋለን። በአርሰናል የመረጃ ሰዓታችን በጣም ለየት ያሉ ጥንቅሮችን ይዘናል። ለመሆኑ አርሰናል ለረጅም ጊዜ እየሰራባቸው ያሉት አጥቂዎችና ተከላካይ ጉዳይ ወደ ቡድኑ ከሰሞኑ ሊመጣ ይችላል ስለተባለው ተጫዋችና አርሰናል የ6 ወር ሳይሆን የ6 ዓመት ቡድን ነው የሚለንን ሰው እናነሳለን። ሰፊ መረጃ ነው ያዝነው በዚህ ጉዳይ ላይ። ሁላችሁም እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ ማድረግ እንዳይረሳም። በነገራችን ላይ አጫጭር ስፖርታዊ መረጃዎቻችን የምንጀምረው ከዓለም ኮከቦች ነው። ዛሬ በእግር ኳስ ታሪክ በአንድ ጨዋታ ላይ ጎልም ያስቆጠሩ አሲስት የሚያደረጉ በርካታ ተጫዋቾች አሉ። በቁጥር ደረጃ ግን ኦፕታ በአለፉት 20 ዓመታት ውስጥ ሜሲ 102 ጨዋታ ላይ ግብም አሲስትም አድርጓል። ይሄ ትልቁ ሪከርድ ነው። 100 ሲደመርም ያለው ብቸኛው ነው ባለፉት 20 ዓመታት ውስጥ። ሮናልዶ ባለፉት 20 ዓመታት ውስጥ 65 አለው። ሳላ ባለፉት 20 ዓመታት ውስጥ 49 አለው። በንጻሬ ካየ ነው ሳላ በጥቂት ዓመታት ውስጥ ይሄንን ያደረገው በጣም አስገራሚ ቁጥሩ ያኛው ነው። ሊዮኔል ሜሲ እና የክርስቲያኖ ሮናልዶ ከፍ ያለ ነው። የሜሲ ግን የሚደረስ አይነት ቁጥር አይመስልም። ምናልባት የሮናልዶና የሜሲን ከአውሮፓ እግር ኳስ ወጥተውም በተለያዩ አህጉራት ውስጥ ደርሰዋል። ሮናልዶ በሳውዲ አረቢያ በአረቡ ዓለም፣ ሜሲ በላቲን በአሜሪካ ይገኛል። በአሜሪካ ሜጀር ሊግ ሶከር እየተጫወተ ነው። በነገራችን ላይ ከሁለቱ በኋላ ማን ነው አልጋቸውን የሚወርሰው የሚለው ነገር በትልቁ ሲጠበቅ ነበረ። ምናልባት በወጥነት የተቆጣጠረ የለም ይሄ ነው የሚባል ግን ተተኪዎች ብቅ ብቅ እያሉ መሆኑ የሚካድ አይደለም። ሃላንድ፣ ኬሊያን እምባፔ በርካቶች ይነሳሉ። ኤርሊንግ ብሮት ሃላንድ እና ኬሊያን እምባፔ በአዲስ በወጣው የከፍተኛ ሬቲንግ የመስጠት ሂደት በኤፍሲ 2027 ላይ ማለት ነው ከፍተኛውን ሬቲንግ ወስዷል። በነገራችን ላይ ሁለቱ ተጫዋቾች 91 ነው ሬቲንግ የተሰጣቸው። በጣም አስደናቂ ተጫዋቾች በሚል ማለት ነው። ምናልባት በሜሲና በሮናልዶ ደረጃ መጥቀስ ብንቸገር ግን ምናልባት አውሮፓ ውስጥ በከፍተኛ ሁኔታ ከሁለቱ መውጣት በኋላ ሻይን ያደረጉ ተጫዋቾች ለእናንተ የትኞቹ ናቸው የሚለውን ግን በሀሳብ መስጫ ሳጥናችን ላይ ጻፉልን። ፓውኮ ባርሴ የ2026 የጎልደን ቦይ ሽልማትን የማሸነፍ ቅድመ ግምቱን አሁን በትክክል ወስዶታል። ቱቶ ስፖርት ይዞት በወጣው መረጃ መሰረት በርካታ እንግዲህ ምርጫዎች ከተካሄዱ በኋላ ወይም ህዝባዊ ምርጫዎች ከተካሄዱ በኋላ ፓውኮ ባርሴ አሁንም እየመራ ይገኛል። ላሚን ያማልና የአንዲዮ ሜንዲ በላይ ይህን ሽልማት ቅድመ ግምት ተሰጥቶታል። ላሚን ያማል በእርግጥ ይህን ሽልማት ማሸነፍ አይችልም ድጋሜ፣ ምክንያቱም አንድ ተጫዋች አንዴ ብቻ ነው መሸለም የሚችለው። ስለዚህ ምናልባት የአንዲዮ ሜንዲ ነው በትልቁ ተፎካካሪ ሊሆን የሚችለው። ግን ላሚን ያማል በተካተተበት ምርጫ ራሱ ፓውኮ ባርሴ ነው እየመራ የሚገኘው። በጣም አስደናቂ ውድድር ዓመት አሳልፈዋል ከባርሴሎና ጋር። ያ ብቻ አይደለም፣ በነገራችን ላይ ፓውኮ ባርሴ በዓለም ዋንጫም የነበረው ብቃት የሚረሳ አይደለም ከስፔን ብሔራዊ ቡድን ጋር።
የባርሴሎና ስብስብ ቀጣይ የውድድር ዓመት ሁለት አስደናቂ ተጫዋቾችን በቡድን ውስጥ ይዛል። ለአብነት ያክል የዓለም ሻምፒዮኖቹ ስፔን ውስጥ የውድድሩ ምርጡ ተጫዋች ሮድሪና የውድድሩ ምርጡ ወጣት ተጫዋች ፓው ኮባርሲ በዓለም ዋንጫ ላይ አሁን በባርሴሎና ነው የሚገኙት ሁለቱም። ስለዚህ ቀጣይ ዓመት ባርሴሎና የዓለም ዋንጫን ምርጡንም ተጫዋች ምርጡ ታዳጊንም ተጫዋች ይዞ ነው ዓመቱን የሚጀምረው። እንደ ሮድሪ ያለ ተጫዋች በነገራችን ላይ በ74 የሲቲ ጨዋታ ያለመሸነፍ ሪከርድ ያለው ተጫዋች ነውና ሲቲ ለምን እንደሚቸገር ቀጣይ ዓመት አንዱ ማሳያ ነው። ባርሴሎና ደግሞ ለምን እንደሚጠነክር ማሳያ ነው። ለሲቲ በተጫወተባቸው 74 ቋሚ ሆኖ በጀመረባቸው ጨዋታ 58 ድል 16 አቻ፣ ምንም አይነት ሽንፈት አልገጠመውም ነበረም። ቀጣይ ዓመት በጣም የምንጠብቀው ተጫዋች ነው በባርሴሎና ቤት። ከዛ ውጪ በባርሴሎና ቤት ሲጠበቅ የነበረው ዩሊያን አልቫሬዝ ዝውውሩ ጉዳይ በጣም እንደተንዛዛና በርካቶችም እንዳሰለቻቸው ሲናገሩ ነበር። በነገራችን ላይ ከአትሌቲኮ ማድሪድ ጋር ልምምድ እየሰራ ነው። ምናልባት በሜትሮፖሊታኖ ስቴዲየም የአትሌቲኮ ማድሪድን መለያ ለብሶ ሲጫወት ልናየው እንችላለን። በላሊጋ የመጀመሪያው የአትሌቲኮ ማድሪድ ጨዋታ ላይ ውዶቻችን የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከኛ ጋር ስትቆዩ ላይክ፣ ሰብስክራይብ እና ሼር ማድረግ ግን እንዳይረሳ። ውድ ቤተሰቦቻችን በመረጃ ሰዓታችን ላይ የፕሪሚየር ሊግ የመረጃ ሰዓት የምናካፍላችሁ ሰዓት ነው። አሁን በፕሪሚየር ሊጉ ኒካስልን እናስቀድም። ኒካስል ዩናይትድ ተጫዋች ያስፈርመዋል። በርካቶችን ያጣው ኒካስል ራሱን እየገነባ ነው። ምናልባት ከሊቨርፑል ጋር በሚያደርገው ጨዋታ ዙሪያ ከሰሞኑ ቀላል ተጋጣሚ አይሆንም የሚልም መልእክት ሲደርሰን ነበረ። ለማንኛውም ኒካስል ዩናይትድ አማር ዲዲችን ማስፈረማቸውን ይፋ አድርገዋል። ተጠናቋል። ዝውውሩ ሲጠበቅ ነበረ ከሰሞኑ። ሌላ በዝውውር መስኮቱ ላይ የሚጠበቀው የኦሌ ዋትኪንስ በቪላ ቆይታ ነገር ነው። አስቶን ቪላ የሳውዲ አረቢያው ክለብ አልሂላል ኦሌ ዋትኪንስን ለማስፈረም እያደረገ ያለውን እንቅስቃሴ ያውቃል። ኦሌ ዋትኪንስ በዝውውር መስኮት ወደዛ እንዲያቀና ግን በማለዳው ጥንቅራችን እንደነገርናችሁ የከሪም ቤንዜማ ከአልሂላል እየተጠበቀ ይገኛል። ኡናይ ኤምሪ አዲስ የውድድር ዘመን እቅድ አካል እንደሆነ ቢጠቆምም ግን ዝውውሩ የመጠናቀቅ ዕድሉ በጣም ከፍተኛ ነው። የዛ አትሌቲክ መረጃ ነው። በተቃራኒ ደግሞ አስቶን ቪላዎች አማካይ ክፍላቸውን ለማጠናከር እንደ ጆ ፓሊኒ ያለን ተጫዋች ከሙኒክ ለማምጣት ድርድር ላይ ናቸው። ሲቲ ቤት ደረስን። ሲቲ ቤት የአማካኝ ክፍሉ ነገር በጣም አንገብጋቢ ሆኗል። አሁን ላይ በርካቶች የግል መልከታቸውን እያጋሩ ነበረ። በነገራችን ላይ ከዚህ ጋር በተያያዘ ሁጎ ቬና ለማቴዎ ኮቫች ከሲቲ ጋር ይህን የውድድር ዓመት እንደሚያጠናቅቅና ኮንትራቱ እስከሚጠናቀቅ ድረስ በክለቡ እንደሚቆይ ነግሮታል የተባለው ሲቲዎች ኮቫችን በዚህ ክረምት ከቡድኑ እንዲለቅ አይፈቅዱለትም ተብሏል። በእርግጥ ይህ ሁሉ አማካኝ ክፍላቸው እየሳሳ እሱን ይፈቅዱለታል ተብሎ ፈጽሞ አይጠበቅም። በተቃራኒው እንደ ታይጃኒ ራይንደርስ ያለ ተጫዋች ወደ ሳውዲ አረቢያ አልቃዳሲያ ያመራል። ወደ 61 ሚሊዮን ዩሮ ያገኙበታል። ትልቅ በጀት ነው። ይህም ሲቲ በቀጣይ የአማካኝ ክፍሉን ለማጠናከር ለሚያደርገው ጥረት እንደ ግብአት ይጠቀሙታል ተብሏል። የሚሸኙት ሮድሪ በጣም ትልቅ ተጫዋች ነው፣ ምንም ጥያቄ የለውም እና እሱን ለመተካት የሚደረገው ጥረት አሁንም ተጠናክሮ ቀጥሏል። ከሮድሪና ታይጃኒ ራይንደርስ ጋር እንግዲህ የሚለያየው ማንቸስተር ሲቲ የመሃል ሜዳውን ለማጠናከር የተለያዩ አማራጮችን መያዙ ይታወቃል። አዮብ ቡዋዲ የመጨረሻዎቹ ምዕራፍ ላይ ይገኛል። ግን አሁን ትልቁ ጥያቄ አዮብ ቡዋዲ ሮድሪን ይተካሉ የሚለው ነው። በተጨማሪም ኤንዞ ፈርናንዴስ ለማስፈረም እንግዲህ እቅድ እንዳላቸው ይታወቃል። ክለቡ ተጫዋቾችን ለማስፈረም ጥረት የሚያደርግ ሲሆን በሚጠየቀው ገንዘብ ዙሪያ ግን እቅድ የለውም ተብሏል። እየተጠየቀ ያለውን ክፍያ ለመክፈል ለሊልም ለቼልሲም ማንቸስተር ሲቲ በቀጣይ ክለቡን በሚለቁ ተጫዋች ቦታ አዲስ ተጫዋች ማስፈረም ግን እንዳለባቸው ወስነዋል። ይህ ማለት ሳቪኖ ወደ ቶትናም የሚያደርገው ዝውውር ካጠናቀቀ የክንፍ ተጫዋች የማስፈረም ግዴታ ውስጥ ሊወድቅ ይችላል። ይህ በእንዲህ እንዳለ እንደ ሮድሪ፣ ሳቪኖ፣ ታይጃኒ ራይንደርስ፣ ጃክ ግሪሊሽ በዚህ ክረምት ክለቡን የሚለቁና ሊለቁ የሚችሉ ተጫዋቾች ናቸው። ሲቲ ቤት አዳዲስ ነገሮችን በዚህ ሳምንት በትልቁ በዝውውር መስኮቱ እየጠበቅ እንገኛለን። ቼልሲም በተመሳሳይ የዝውውር መስኮቱ ላይ በስፋት ተንቀሳቅሷል። ሞር በዚህ ሳምንት ሽያጮች ላይ ትኩረት ያደርጋል ተብሎ ይታሰባል። በዝውውር መስኮቱ ላይ የቼልሲ የተጫዋች ቁጥር ብዛትን ከሰሞኑም ነግረናቸው ነበረ። ቼልሲ ከሪያል ሶሴዳድ ጋር በነበረ ጨዋታ ዣቪ አሎንሶ የአራት ተጫዋቾችን ስብስብ ይዘው ነበረ። አሰልጣኙ ከስብስባቸው ያስቀሯቸው በርካታ ተጫዋቾች ክለቡን እንደሚለቁ ይጠበቃል። ጉዳት ሳይገጥማቸው ለአብነት ያክል ከቡድን ስብስብ ውጭ የነበሩት ኒኮላስ ጃክሰን፣ ሊያም ዴላፕ፣ ማይካሎ ሙድሪክ፣ አዮብ ቦዋዲ፣ ማማዱ ሻር፣ አሮን አንሰለሜኖ ለዚሁ ማርክ ጉዌና አክሰል ዲሳስ ይጠቀሳሉ። ከጉዳት ውጭ ሆኖ ነው ከቡድኑ የተቀነሱት እነኚህ ተጫዋቾች። እነዚህ ተጫዋቾች በዚህ ክረምት ክለቡን በቋሚነትና በውሰት የሚለቁም ይሆናሉ። በተጨማሪም አሰልጣኝ ዣቪ አሎንሶ ቅዳሜ ከያዙት የ24 ተጫዋች ስብስብ
የተወሰኑትም ይለቃሉ ተብሎ ይታሰባል። ቼልሲ ይህን የሚያደርገው ተጫዋች በመሸጥ ገንዘብ ለማሰባሰብ እንግዲህ አልሞ እንዳልሆነ ተገልጿል። ክለቡ በአውሮፓ የማይሳተፍ በመሆኑ በጨዋታ እጥረት የተበሳጩ ተጫዋቾች በቡድኑ እንዳይኖሩ እና ቡድን ውስጥ መልበሻ ክፍሉ እንዳይረብሹ፣ በተጨማሪም ደግሞ ቡድኑ አላስፈላጊ ተጫዋቾችን ከያዘ ለተጨማሪ ወጪም ስለሚዳረግም ጭምር ነው። ቼልሲ በቀጣይ ትኩረቱ ተጫዋች መሸጥም ላይ ነው። በቼልሲ በኩል ያሁን በርካቶች እንደሚለቁ ይጠበቃል። ከተወሰኑ የመረጃ ምንጮች እንዳገኘ ነው ቼልሲ ቡድን አካል ውስጥ ግን ሊቀጥሉ ምናልባት የሚችሉ ተጫዋቾች አሉ። የማኔል ሜጋ ራሱ አንሰለሜኖ ሊቀጥል የሚችልበት በጣም ሰፊ እድሎችም ግን እንዳሉ ይታወቃል። ከዛ ውጭ ኬንድሪ ፓየዝ በሪቨር ፕሌት የሰጠው የውሰት ውል ሊሰረዝ ይችላል ከጨዋታ ደቂቃ ጋር በተያዘ ነው። ትልቁ ነገር ግን ዛሬ ቼልሲ ቤት ልናነሳ ሌላ የወደድ ነው የአሰልጣኝ ስብስቡን ነው። ዣቪ አሎንሶ ወደ ቡድኑ ከመጡ በኋላ አንዱ የቀየሩት ነገር የቆመ ኳስ አሰልጣኙን ነው። የቆመ ኳስ አሰልጣኙን ከኪዮቫ ክለቡን ካሰናበቱ በኋላ አውስቲን ማችፌን ነው የቀጠሩት። በነገራችን ላይ አውስቲን ከመጡ በኋላ በቼልሲ ውስጥ አሁን ትልቁ ስራ እንደሚሆን ተዘግቧል። የቆመ ኳሶች ትሬኒንጎች በጣም እየተሰጡ ነው ተብሏል። እሳቸው በቆመ ኳስ ስፔሻሊስት ናቸውና በሚቀጥለው የውድድር ዓመት ቼልሲ በቆመ ኳስ በጣም አደገኛው ቡድን ይሆናልም ተብሎ ይጠበቃል። በሊቨርፑል በኩል በጣም አሰልቺ የሆነው የአጥቂ ክፍልን ተጫዋች ማምጣት ሂደት ከምን ደረሰ በሚል ጉዳይ ላይ መረጃዎችን እያጣራ ነበረ። ሊቨርፑል ገና የታሪካዊ ተጫዋች ሳላ ተተኪ አላስፈረመም። እሱ ብቻ አይደለም፣ በዝርዝር ውስጥ እየሰማን አይደለም። የሳላን ተተኪ ሳላ በሊቨርፑል ትቶት የሄደውን ነገር ለመተካት እንደሚከብድ ይታወቃል። ግን ቢያንስ በዛ የሜዳ ክፍል ላይ እንኳን የሚጫወትን ተጫዋች በትልቅ ደረጃ እየተሰማ አይደለም። የ3 ዓመት ተጫዋች ብራድሊ ባርኮላ በዝውውር መስኮቱ የሊቨርፑል የመጀመሪያ ኢላማ ነበር። ሊቨርፑል በባርኮላ ዝውውር ዙሪያ ከፒኤስጂ ጋር ከስምምነት እንደርሳለን በሚል አሁንም ድርድር እያደረጉ ነው። በእርግጥ ጥሩ ነገሩ ፒኤስጂ የጠየቀው 45 ሚሊዮን ፓውንድን እንዲቀንስ ይፈልጋል ሊቨርፑልና ፒኤስጂ ሊቀንስ ይችላል የሚለው ነገር እየተጠበቀ ነው። የ18 ዓመቱ የፒኤስጂ ተጫዋች መባያ ይገኛል ከሊቨርፑል ጋር ተያይዟል። ሞር አሁን በሳላ ቦታ እየተጫወተ ያለው ወይም የመጫወት አቅም ያለው ተብሎ የሚጠቀሰው ኬዛ ነው። በዚህ ተጫዋች ብቻ ግን ዓመቱን ሙሉ ሊቨርፑል ይቀጥላል ተብሎ አይታሰብም። ምናልባት የባርኮላ መምጣት የሆነ ሚዛን ሊጠብቅ ይችላል። ግን ኮዲ ጋክፖ የሆኑ ጉማ ባሉበት የሜዳ ክፍል ላይ እንደገና ብራድሊ ባርኮላን ማምጣቱ በሊቨርፑል ደጋፊዎች ዘንድ እንዳልተዋጠላቸው ይታወቃል። የኔዘርላንዳዊ ተጫዋች ኮዲ ጋክፖን ጉዳይ በተመለከተ ደግሞ የቶትናም የዝውውር ሁኔታ እስካሁን እድገት አላሳየም። በፍላጎት ደረጃ ቶትናም ተጫዋች እንደሚፈልግ ተረጋግጧል። ይሁን እንጂ ቶትናም አሁንም በተጫዋቹ ላይ ፍላጎት እንዳለውና ወኪሉን ቢያነጋግርም ከክለቡ ሊቨርፑል ጋር ምንም አይነት ድርድር እንዳልተካሄደ ተረጋግጧል። ሊቨርፑል የአጥቂ አማካዩ ኮዲ ጋክፖ አይሸጥም የሚል አቋም እንዳለው ይታወቃል። እንደሚቀርብለት ገንዘብ የተወሰነ ነገር ሊኖር ይችላል የሚሉ መረጃዎች በስፋት እየወጡም እንደሆነ ይታወቃል። ጉዳዩን እየተከታተል ነው። በሁለቱም የዩቲዩብ ገጻችን ለእናንተ ውድ አድማጮቻችን ተከታታይ መረጃ ግን ይኖረናል። ማንቸስተር ዩናይትድ በዝውውር መስኮቱ ላይ ያለውን ወቅታዊ ሁኔታዎች እንመልከታቸው። በተለይም በማንቸስተር ዩናይትድ በኩል ተጫዋች የመሸጥ ፍላጎት አሁን ላይ የለውም ተብሏል። ከቡድኑም በዝውውር መስኮቱ ፈጣን ዝውውሮችን የፈጸሙ ማንቸስተር ዩናይትድ ከዛ ጊዜ በኋላ ግን አዲስ ተጫዋች እንዳላስፈረመ ይታወቃል። ይሁን እንጂ ማንቸስተር ዩናይትድ በተለይም በተወሰኑ የሜዳ ክፍሎች ላይ ራስን ማጠናከር አለብን የሚለውን ነገር ራሳቸው ማይክል ካሪክም እንዳረጋገጡት ይታወቃል። እሳቸውን በጋዜጣዊ መግለጫ አንስተውታል። ማንቸስተር ዩናይትድ በቀጣይ የግራ መስመር ተሰላፊ ማስፈረም የመጀመሪያ ኢላማ ሆኗል አሁን ላይ። በተጨማሪም የመሃል ሜዳ ተሰላፊ የሚለው እንዳለ ነው። ሁለቱ ቦታዎች በአንድ ላይ መሸፈን ጥሩ ተጫዋች ከተገኘ በክለቡ ቅድሚያ እንደሚሰጥ ተነግሯል። በሌላ በኩል ክለቡ አጥቂ የሚያስፈርምበት እድል በጆሽኳ ዘርኪዚ መልቀቅ ላይ ብቻ የተመሰረተ ስለሆነ ሞር ዩናይትድ የግራ መስመር ተመላላሽ የተከላካይ ክፍሉን የሚያግዝ ሉክሾ ቦታ ማለት ነው እና አንድ የአማካይ ስፍራ ተጫዋችን ማምጣት እስከ ቀሩት የዝውውር መስኮቱ ቀናት የሚጠበቁት ናቸው። ከዚህ ጋር በተያያዘ ፋብሪዞ ሮማኖም ይሄን መረጃ አጠናክሮታል። ማንቸስተር ዩናይትድ የግራ ተመላላሽ ቦታን በትልቁ እየሰራበት መሆኑን ያነሳል። ማንቸስተር ዩናይትድ እንግዲህ በዛ ቦታ ላይ ተጫዋችን ለማስፈረም ብቻ ሲሆን እንደ አጠቃላይ ዩናይትድ ተጫዋች ለማስፈረም አቅሙ እያለው ነው በጣም በዝቅተኛ መጠን እየሰራ ያለው የሚለው ደጋፊውን ያበሳጨ እንደሆነ ይታወቃል። ፋብሪዞ ሮማኖ ዩናይትድ 3ኛ አማካኝ የማስፈረም አቅም እንዳለው ይፋ አድርጓል። በተለይም በፋብሪዞ ሮማኖ በኩል የወጣው የዛሬ ዘገባ ዩናይትድ በዚህ ክረምት 3 አማካዮች ለማስፈረም አቅሙ እንደሌለው ቢገለጽም ፋብሪዞ ሮማኖ ግን በፍጹም ዩናይትድ ከአቅም ጋር የተያዘ ጉዳይ አይደለም ብሏል። ማንቸስተር ዩናይትድ አሁንም በአማካይ ስፍራ ላይ የሆኑ ነገሮችን ለማድረግ አቅሙ እንዳለው ይታወቃል የሚለው ፋብሪዞ ሮማኖ፣
ሆኖም ግን ክለቡ ካስቀመጠው ፖሊሲ ጋር በትልቁ ተቃርኖች እየመጡ ነው ይላል። አንደኛ ልናስፈርመው የሚገባ ተጫዋች በዝውውር ሂሳብ መከፈል ያለበት ይሄን ያህል ነው፣ ደሞዙ ይሄን ያህል መሆን አለበት፣ ዩናይትድን ሲመርጥ ብቻ ይመጣል የሚሉ በጣም ፖሊሲው በጣም የሰፋ ነውና ያ ለክለቡ ዝውውር እንቅፋት እንደሆነ ይጠቁማል። ክለቡ አንድሬ ሳንቶስ እና ዩሪ ቴሌማንስን የመሃል ክፍሉ ፈራሚዎች በማድረግ የዝውውር መስኮቱ የሚያጠናቅቅ የመሆን እድሉ ግን በጣም ዝቅተኛ ነው። ተስማሚ እድሎችን ወይም ደግሞ ሁኔታዎችን መገምገም ሂደት ግን ዩናይትድ ቤት ቀጣዩን አማካይ ለማምጣት በሚደረገው ጥረት ላይ ነገሮችን አዘግይቷል። ከሶስት የፕሪሚየር ሊግ ክለቦች የዝውውር ጥያቄ የቀረበለት ደግሞ ማርከስ ራሽፈርድ ነው። ማርከስ ራሽፈርድ ከሶስት የፕሪሚየር ሊግ ክለቦች የዝውውር ጥያቄ እንደደረሱ ታውቋል። የቱርክ ክለቦች ቀደም ብለንም ነግረናችሁ ነበረ። ተጫዋቹ ከዩናይትድ በመልቀቅ በዝውውር መስኮቱ ወደ ሌላ የፕሪሚየር ሊግ ክለብ ለማቅናት አሁንም እድሎች ቢኖሩትም ተጫዋቹ ግን ከዩናይትድ ውጪ በፕሪሚየር ሊግ የመጫወት አሁናዊ ፍላጎት እንደሌለው ዳግም አስታውቋል። ተጫዋቹ ሌሎች የፕሪሚየር ሊግ ክለቦችንም ወደ ሳውዲ አረቢያም ወደ ቱርክም የመሄድ ፍላጎት አለመኖሩን ተከትሎ ማንቸስተር ዩናይትድ ከራሽፈርድ ምንም አይነት የክረምት የዝውውር ሂሳብ የማግኘት እድሉ ጠቧልና በማንቸስተር ዩናይትድ በኩል በፕሪሚየር ሊግ ውስጥ ተጫዋቹ በዛው ይቆያል ማለት ነው። በዩናይትድ በፕሪሚየር ሊጉ ለሌላ ክለብ ሲጫወት አናየውም። በዝውውር መስኮቱ ምንም አይነት ገቢ የማያገኝበት ይሆናል ማለት ነው በሽያጭ በኩል። በማለዳው ጥንቅር ካነሳን ውስጥ የጋቢ ሁኔታ ይጠቀሳል። ዩናይትድ መደበኛ ጥያቄ አላቀረበም። ምናልባት ግን ሰሞኑን ትልቅ ነገር ይጠበቃል። በአማካይ ክፍሉ ላይ ከተንቀሳቀሰ የጋቢን ሁኔታ እያዩት ስለሆነ ማለት ነው የመጫወቻ ዕድል ያጣል የሚለው ደግሞ ለዩናይትድ ጥሩ አጋጣሚ ፈጥሯል። ከዛ ውጪ ብሩኖ ፈርናንዴዝን በተመለከተ ነገሮች በጥሩ ሁኔታ እየሄዱ መሆኑን ፋብሪዚዮ ሮማኖ አረጋግጧል። በማንቸስተር ዩናይትድ እና በብሩኖ ፈርናንዴዝ መካከል የሚደረገው ድርድር ቀጥሏል። ውሳኔው በቅርቡ ይታወቃል። ብሩኖ ኮንትራቱን ይፈርማል አይፈርምም የሚለውን ነገር ግን የጋላታሳራይን ጥያቄ እንዳልተቀበለ አረጋግጠናል። ብሩኖ በዩናይትድ ቅድሚያ ይሰጣል፣ ግን ሁኔታዎች ይወስኑታል። ውይይቱ እንደቀጠለ ነው። በማንቸስተር ዩናይትድ በኩል 65 ሚሊዮን ዩሮ ያለው የውል ማፍረሻ በዚህ ክረምት ይጠናቀቃል። በቀጣዮቹ ቀናት ዩናይትድ እስከዛ ድረስ ቢያንስ ተጫዋቹን ካዘገየ እንደማይለቀው ይረጋገጣል ማለት ነው። ምናልባት ለዩናይትድ ደጋፊዎች በሳምንቱ መጨረሻ ቅዳሜ ከሃል ሲቲ ጋር የፕሪሚየር ሊግ የመክፈቻ ጨዋታ መሳሳት ይደረጋል። ጨዋታውን እንግሊዛዊ ዳኛ ዳረን ኢንግላንድ በመሃል ሜዳ ይመሩታል። አርሰናል ሻምፒዮንስ ሊጉን ለማሸነፍ አዲስ አጥቂ ያስፈልገዋል እያለ ነው። የቀድሞ የአርሰናል ተጫዋች ማርቲን ኪዊን ነው። አርሰናል በአውሮፓ ሻምፒዮንስ ሊግ ከፍተኛ ደረጃ ላይ ለመድረስ ወይም ዋንጫውን ለማንሳት በአውሮፓ ከፍተኛ ጥራት ያለው አጥቂ ያስፈልገዋል ሲል ተደምጧል። ኪዊን እንደገለጸው አርሰናል በሊጉ ብቻ ሳይሆን በአውሮፓም የበላይነት ለመፍጠር ከፈለገ በዝውውር ገበያው ትልልቅ ፈራሚዎች ያስፈልጉታል። ሻምፒዮንስ ሊጉ ደግሞ የትልቅ ተጫዋች ስለነበናን ያስፈልገዋልና እንደ ዩሊያን አልቫሬዝ ያለ ተጫዋች አርሰናል ባለፈው ዓመት ቢያስፈርመው ኖሮ የሻምፒዮንስ ሊግ ዋንጫ ባለቤት መሆን ይችል ነበረና እንዲህ አይነት ጥራት ያላቸው ተጫዋቾች በቡድን ውስጥ በቀጣይ መምጣት አለባቸው የሚል የግል መልከታውን አጋርቷል። በእርግጥ የበርካታ የአርሰናል ደጋፊዎችም የግል መልከታ ነው ተብሎ ይታሰባል። አርሰናል ለረጅም ጊዜ ዩሊያን አልቫሬዝን ሲከታተል ነበር። ኬነን ያልዲዝንም ሲከታተል ነበር። የዝውውር ገበያው ሁኔታ አንዳቸው ለማስፈረም የሚመች ሁኔታ እስኪመጣ ድረስ አርሰናሎች እየጠበቁ ነው። ይህ ካልሆነ ግን አርሰናል ሌሎች አማራጮች ይኖሩታል ተብሎ ይታሰባል። በእርግጥ የኬነን ያልዲዝም የዩሊያን አልቫሬዝም ዝውውር የሚሳካ ከሆነ ለአርሰናል ይሄ አዲስ ቡድን ግንባታ ላይ ስላልሆኑ ቡድን የማጠናከር ሂደት ላይ ስለሆነ አርሰናል በጣም ምርጥ ዝውውር ይሆናሉ ተብሎ ይታሰባል። ወይም በጣም አስፈላጊ ዝውውር ወይም ተጽዕኖ ፈጣሪ ሊሆኑ ይችላሉ። ከዛ ውጪ የተከላካይ ቦታ ዣረል ካንሳ ከባየር ሌቨርኩሰን ማምጣት ሂደት፣ ኢዜሪ ኮንሳን ከቪላ የማምጣት ሂደት አሁንም ሁለቱም ጎን ለጎን አሉ። ይፋዊ ጥያቄ ለሁለቱም አልቀረብም፣ ግን አርሰናል መረጃዎችን አሰባስቧል። ሁለቱም በአርሰናል ፖሊሲና እቅድ ውስጥ በዝውውር ገበያ ሁኔታ የሚፈለጉ አልሆኑም። ከዝውውር ሂሳባቸው ሊቨርፑል እንኳን ከ70 ሚሊዮን ዩሮ በላይ የውል ማፍረሻ ነው ለሊቨርፑል የተፈቀደለትና ለሌሎች ክለቦች ከዛ ይበልጣል ተብሎ ይታሰባል። ኢዜሪ ኮንሳውንም ከ60 ሚሊዮን ፓውንድ በላይ እንደተለጠፈበት ነው። ሁለቱ በዝውውር ሂሳባቸው ምክንያት አርሰናል እስካሁን መደበኛ ጥያቄ እንዳላቀረበ ይታወቃል። አርሰናል በዝውውር መስኮቶቹ እንግዲህ ተጨማሪ ዝውውሮችን ያደርጋል ተብሎ ይጠበቃል። ከቪክተር ኦስሜን ጋር አሁንም ድርድር ላይ አይደሉም። በፍላጎት ደረጃ አርሰናል ተጫዋቾችን የማምጣት ፍላጎት ቢኖረው መድፈኞቹ የተከላካይ አማራጭ በማየት ሂደት ላይ ግን ኢዜሪ ኮንሳም የጀራል ኳንሳም እንዳለ ይታወቃል። ክለቡ በአማራጭነት የተከላካይ ቦታ ላይ የቀይ መስመር ቦታ መጮት የሚችል ቢሆን ምርጫቸው እንደሆነ ይታወቃል። በሌላ በኩል አርሰናል የፊት መስመሩ ለማጠናከር ዩሊያን አልቫሬስ፣ ኬነን ያልዲዝን እንጠብቃለን። ሙር ከቪክተር ኦሴሜን በተሻለ አርሰናል በዝውውር መስኮቱ በተለያዩ አማራጮች ላይ ትኩረት ያደርጋል። ይሄ የአንድሪያ ቤርታ
የዝውውር ፖሊሲያቸው ነው። ለአብነት ያክል ዩሊያን አልቫሬዝን አይተዋል፣ በጣም ሰርተውበታል። ቪክተር ኦሴሜንን አይተዋል፣ እነ ኮፋንን አይተዋል። ስለዚህ በርካታ አማራጮችን እያዩ ነው እና አርሰናል የመጨረሻዎቹ ሳምንታት ላይ የሆነ ነገር በዛ ሜዳ ክፍል ላይ ያደርጋል ተብሎ ይጠበቃል። ከማይል ሉዊስ ስኬሊ ጋር በተያያዘ ያው በርካቶች እንዲቆይ እንደሚፈልጉ ተናግረዋል። የአርሰናል ደጋፊዎች በቃል ስፖርት ዩቲዩብ ቻናልም የደረሰን ነው። በነገራችን ላይ ማይል ሉዊስ ስኬሊ የትልቅ ጨዋታ ተጫዋችም ጭምሮ ነው እያየነው ነው። በሪያል ማድሪድ በሁለት ጨዋታ ከ7 በላይ ሬቲንግ ተሰጥቶታል። እንደውም በአንዱ 8.1 ነው። በተጠናቀቀ የውድድር ዓመት ከፓሪስ ሰን ዠርሜን ጋር 7.5 ከቶትናም ጋር ወደ 7.6 ከሲቲ ጋር እንኳን በዚህ ሳምንት ወደ 7.5 በላይ ሬቲንግ አግኝቷልና የማይል ሉዊስ ስኬሊ ቆይታ በአርሰናል ቤት ሞር እንደውም ከግራ ተመላላሽ ፉልባክነት ይልቅ በአማካይ ቦታ ሆኖ የመቀጠል ዕድሉ አሁን ሰፍቷል። ከዛ ውጪ በዛ ቦታ ላይ ካላፊዮሪና ሄንካፔ ለቦታው ይጫወታሉ ተብሎ ይታሰባል። ሞር ሄንካፔ ተጠባባቂ፣ ካላፊዮሪ ቋሚ ሆኖ ይጀምራል ተብሎ ነው የሚታሰበው። ካላፊዮሪ ከሄንካፔ ጋር ፉክክር የለንም፣ ሁለታችንም ቅርብ ጓደኞች ነን፣ ለቡድናችን የሚጠቅመንን ነገር ብቻ እናደርጋለን። እኔ አሰልጣኝ በሆን ኖሮ ባሉኝ አማራጮች እጅግ በጣም ደስተኛ ሆን ነበር። እናም በአርሰናል ውስጥ የአርሰናልም ደጋፊዎች ባሉ አማራጮች ደስተኛ እንደሚሆኑ ተስፋ አደርጋለሁ ብሏል። የኢታን ንዋኔሪ ዝውውርን በተመለከተ አርሰናል ያለው አቋም ይታወቃል። አርሰናል ያለው አቋም ተጫዋቹ ቢሸጥ ለአርሰናል ቀጣይ ዝውውሮች ራሱ ጠቃሚ ይሆናል ተብሎ ይታሰባል። አንደኛ አርሰናል 100% ነው ትርፍ የሚያገኘው የአካዳሚ ልጁ ስለሆነ፣ ይሄ ነው በትልቁ አርሰናል ቤት እየተጠበቀ ያለው። የመጫወቻ ዕድል እንደማያገኝ ያውቁታል አርሰናሎች። ንዋኔሪ በአርሰናል ውስጥ በቂ የመጫወቻ ጊዜ ማግኘት ካልቻለ ወደ ሌላ ክለብ መሄዱ ለሁለቱም የጋራ ጥቅም ነው፣ ለአርሰናልም ለተጫዋቹም። በተለይ አካዳሚ ተጫዋች በመሆኑ አርሰናል ከሽያጭ የሚያገኘው ገንዘብ ሙሉ እንደ ትርፍ ስለሚመዘገብለት የአርሰናልን የወጪና ገቢ ጤናማነት ይጠብቃል። የአካዳሚ ተጫዋች የሂሳብ መዝገብ ላይ የግዢ ዋጋ ስለሌላቸው ማለት ነው። አርሰናል ንዋኔሪን በመሸጥ ሂደት ውስጥ ደግሞ መልሶ የመግዛት አማራጭን የሚያካትቱበት ከሆነ ደግሞ ተጫዋቹንም የመቆጣጠር መብት ይኖራቸዋልና ለዛም ዝውውሩን ለመፈጸም በተወሰነ መንገድ ሊዘገይ ይችላል። በአርሰናል በኩል ፓት ኔቪ አርሰናል በ6 ወር የተገነባ ቡድን አይደለም። ላለፉት 6 ዓመታት ተገንብቶ የመጣ ቡድን ነው። አሁን ያለው አርሰናልም ካለፈው ዓመት የተሻለ ነው። በሻምፒዮንስ ሊጉም አርሰናል እንደ ዋንጫ ተፎካካሪ ከዚህ በኋላ እንመለከተዋለን። ቡድኑ በቂ የተጫዋች ጥልቀት አለውና ጠብቁ እያለ ነው ፓት ኔቪ ዘንድሮ አርሰናልን በሻምፒዮንስ ሊግ። ከዚህ ቡድን ጋር በተያያዘ በአርሰናል ቤት ውስጥ አሁን ባለው ሁኔታ ዮኬሬሽ ይቀጥላል። አርቴታ በሱ ደስተኛ ናቸው፣ እናም እንዲቀጥል ይፈልጋሉ ተብሏል። ቪክተር ዮኬሬሽ ባለፈው ውድድር ዘመን በነገራችን ላይ ከአርሰናል ተጫዋቾች በላይ ነው ጎል ያስቆጠረው። ስለዚህ አርሰናል ከፍተኛው ግብ አስቆጣሪ በክለቡ ይቀጥላል። አርሰናል በዛ ቦታ ላይ እንኳን ቪክተር ዮኬሬሽን ልልቀቅ ቢል አንድ ትልቅ አጥቂ ማምጣት ይጠበቅበታል። አሁን ባለው ሂደት ግን ትልቅ አጥቂ ለማምጣት በጣም አስቸጋሪ እንደሆነ ይታወቃል ገበያው ላይ እና ዮኬሬሽ ይቀጥላል። ከዛ ውጪ ብሩኖ ጊማሬሽን የተመለከተ በጣም አስገራሚ መረጃ እንንገራችሁ። ብሩኖ ጊማሬሽ በኒካስል ዋንጫ ለመብላት ከ150 በላይ ጨዋታ ማድረግ ነበረበት። በአርሰናል በመጀመሪያ አንድ ጨዋታ ማለትም በመደበኛ ውድድር ጨዋታ ላይ አንድ ጨዋታ አድርጎ ያው ሌሎቹ የአቋም ፈተሻ ስለሆነ ነው ወደ ቤተሰቦቻችን በመደበኛ አንድ ጨዋታ አድርጎ ዋንጫ በልቷል። 39 ቁጥር መለያን ለብሷል። ሁልጊዜም በትክክለኛው ቦታ ላይ ይገኛለሁ። በትክክለኛው ቦታ ላይ በመገኘቴም ደስተኛ ነኝ። አሁን በአርሰናል በመጀመሪያ ጨዋታ ዋንጫ በማግኘቴ ደስተኛ ነኝ። ቀጣይም ጠብቁ እያለ ይገኛል። ላይክ ማድረግ እንዳይረሳ። ጥቂት ቆይተን ተጨማሪ መረጃዎች ይዘን እንምጣ።